የዛሬው ቀን በጉባ ላፍቶ ወረዳ ሰራተኞች የብሔር ብሔረሰቦች ቀን የተከበረ ነው። የብሔር ብሔረሰቦች ቀን ለ20ኛ ጊዜ መከበሩ የሚያመጣው ፋይዳ ኢትዮጵያ ብዙ የብሔር ብሔረሰብ ሀገር ናት። ብዙ ዳይቨርሲቲ የሆነ ሀገር ነች። ስለዚህ ብሔር ብሔረሰቦች ሁሉም በኢትዮጵያ ውስጥ እኩልነት ሰፍነው አንዱ የሌላውን ተቀብሎ እና አክብሮ ተከባብሮ ተቻችሎ ሀገር ግንባታ የሚደረገው በዚህ መልኩ ነው። የኢትዮጵያ ብሔረሰቦች ማክበር ይህን ማክበር ህገ መንግስትን ማክበር ጭምር ስለሆነ ህገ መንግስታችንን የጸደቀበት በዚሁ ብሔረሰቦች እና ህዝቦች ያጸደቁት ስለሆነ ይህንን ታሳቢ ያደረገ ውይይት ነው እያደረግን ያለነው እና የቀረበውን ውይይት በዚህ ጉዳይ ላይ ነው። ስለዚህ የብሔር ብሔረሰቦችን አንድነት እና እኩልነት መቀበል ብቻ አይደለም እና በኢትዮጵያ ውስጥ ሁሉም የጋራ የሆነ ሀገር አለችን። ይህም የጋራ ሀገር የሆነው የብሔር ብሔረሰቦች ሀገር እንደሆነች አንዱ የሌላውን ተቀብሎና ተከባብሮ መኖር የግድ ስለሆነ ነው። እንግዲህ የብሔር ብሔረሰቦችን ቀን ስናከብር አክብረን ብቻና አዳራሽ ላይ ተሰብስበን መለያየት አይደለም። ከመንግስት ሰራተኛው የሚጠበቅ አለ፣ ከህዝቡ የሚጠበቅ አለ፣ ከመንግስት የሚጠበቅ አለ። መጀመሪያ ከሰራተኛው የሚጠበቀው ፈጣን አገልግሎት መስጠት ያስፈልጋል። ለህዝብ የተቀላጠፈ አገልግሎት በሰጠን ቁጥር በልማት ያድጋል፣ የዲሞክራሲ ስርዓት እያደገ ይሄዳል፣ ህዝብም ተጠቃሚ ይሆናል ማለት ነው። ስለዚህ አንድ መንግስት በሀገሩ ውስጥ ዲሞክራሲ ሰፈነ የሚባለው የማህበረሰቡን ቀልጣፋ አገልግሎት ሲሰጥና በልማት ሲያድግ ጭምር ስለሆነ ይህን አቀላጥፈን ማየት ነው። ህብረተሰቡ ደግሞ ይህን የብሔር ብሔረሰቦች ቀን ሲያከብር አንዱ የሌላውን ተቀብሎና አክብሮ እንደነበረው የኢትዮጵያ ባህልና ትውፊት አክብሮ መሄድ አለበት የሚል ነገር አለ። ከመንግስትና ከመንግስት ሰራተኛ የሚጠበቀው ቅድም እንዳልኩት የብሔር ብሔረሰቦችን ቀን በተመለከተ ሰፊ ግንዛቤ በመፍጠር ግንዛቤውን ተከታታይነት ያለው ግንዛቤ እየፈጠሩ በመሄድ ደረጃ ያለውን ክፍተት መሙላት አለበት። ስለዚህ ህብረተሰቡ ግንዛቤ እየተፈጠረ በሄደበት ቁጥር ህግን የማክበር የብሔረሰቦችን መብት ማክበር ሀገሩን መውደድ እና ለልማት መነሳሳት ይመጣል። በዚህም ጉዳይ ሰላምና ደህንነት የተረጋጋ ይሄዳል የሚል እምነት አለ። ቀን ደግሞ ለ20ኛ ጊዜ ዲሞክራሲያዊ አንድነት ለህብረተሰባዊ መግባባት በሚል ርዕስ ነበር ያለው። ምናልባት ዲሞክራሲያዊ አንድነት ለህብረተሰባዊ መግባባት የሚለው በራሱ እንደ ጉባ ላፍቶ ሲከበር እንደ ክልል ሲከበር በተለይ የሚመጡት ፋይዳዎች ናቸው ነው በሰፊ ታስቦ እንደ ሀገር አሁን ላይ በቅርብ መንገዳችን እየገጠሙ ያሉ የተለያዩ ችግሮች አሉ አስተዋላሉና የኢትዮጵያ ብሔር ብሔረሰቦች በአንድነት የመሰረቱት ወይም ደግሞ ያቋቋሙት ህገ መንግስት ማስቀጠል አኳያ ሁላችንም አስተዋጽኦ ያለበት ሀገር እንደ ሀገር የተለያዩ ብሔረሰቦች መብት መከበር የሁሉም ብሔረሰቦች ቋንቋቸው፣ ባህላቸው፣ እምነታቸው፣ ትውፊታቸው መከበር ያስፈልጋልና ህገ መንግስቱም ሲቋቋም የውል የሆነ አንድነታችን መብቶቻችን እንዲከበሩ መሰረት ተደርጎ ከመሆኑ ጋር ተያይዞ የጉባ ላፍቶ ወረዳ የ20ኛው ብሔር ብሔረሰቦች ቀን በዓል ሲከበር በተለይ እኛም እንደ አንድ ኢትዮጵያዊ ዜጋ መብቶቻችን፣ ባህሎቻችን፣ እሴቶቻችን፣ ቋንቋዎቻችን እንዲከበሩ ከሚሻው ማህበረሰብ ጋር አብረን ከመሆናችንም ባሻገር እኛም ደግሞ ይሄን በዓል የእኛም በዓል እንደመሆኑ መጠን አክብሮ መዋል አስፈላጊ ከመሆኑ ጋር ተያይዞ በዛ ልክ የታሰበ ነው ማለት ነው። ዋናው ይሄን እንድናስብ ያደረገን ምክንያት አሁን ላይ እየገጠሙ ያሉ እነዚህ የመሸርሸር በተለይ ከቆዩት ይሄን ቀን እንደ አዲስ ማስታወስ ሁልጊዜ ይሄን ቀን ማሰብ አስፈላጊ ነው ማለት ነው። እንደ መንግስትም በተለይ በህዳር 29 ሁልጊዜ የሚከበር በዓል ነው። ይህም እያሰብነው እያስታወስነው እንድንቀጥል ነው። ሁለተኛው ይህንን በዓል ስናስብ እነዚህ የገጠሙንን ችግሮች በማረቅና በመቅረፍ በተለይ ከሁሉም ብሔር ብሔረሰቦች ጋር ሆነን በሰላማዊ መንገድ ችግሮች ሲገጥሙን በሰላማዊ መንገድ መፍታት በውይይት ችግሮቻችንን መፍታት እንድንችልና ከሌሎች እህት ወንድሞቻችን ብሔር ብሔረሰቦች ጋር አብረን የልማቱን
የማህበራዊ እሴቶችን የፖለቲካ ትርፎችንም እኩል ተሳታፊና ተጠቃሚ እንድንሆንም ጭምር ታስቦበት የተቀመጠ ከመሆኑ ጋር ተያይዞ በዛ ልክ እንደ ወረዳችን እነዚህን ተግባራቶች ለመስራትም የገጠሙንንም ወቅታዊ ችግሮችን ለመፍታትም እድል የሚሰጥ ነው ብለን እናስባለን። ይህንን መሰረት ተደርጎ እየተደረገ ያለው ውይይት እንደሆነ ለመግለጽ ነው። ሁለተኛው በተለይ እንደ ሀገር መገንባት አለበት ተብሎ ከተያዘው አንዱ አሰባሳቢ ወይም ደግሞ የጋራ ትርክት መገንባት ነው። ከዚህ ነጥብ ጋር ተያይዞ እንደ ሀገራችን ወይም ደግሞ እንደ ክልላችን ወስደን ካየነው በሀገር ደረጃ አሰባሳቢ ትርክቶች ሳይሆኑ ገነጣጣሪ በተለይ አንዱን ብሔር ከፍ አንዱን ብሔር ዝቅ ተደርገው ሲተረኩ ሲነገሩ የነበሩ ናቸው። ለእኛ ደግሞ በተለይ አማራ ክልል አማራ የሆነ አካል ሳይሆን አማራ ያልሆነ ያጠፋቸው ጥፋቶች ሁሉ ልክ አማራ እንዳደረጋቸው ተደርገው ለሌሎች ብሔሮች ሲሸጡ ሲነገሩ ከመቆየታቸው ጋር ተያይዞ ጥፋት የሚያጠፋ ወይም ደግሞ ገዥ ሁሉ አማራ ተደርጎ የተለያዩ ችግሮችን የሚፈጥር አማራ ተደርጎ የሚሳልበት ወቅት ነበር ማለት ይቻላል እና አሁን ላይ ባለንበት ሰዓት ላይ ደግሞ በተለይ ሀገሪቱን እየመራ ያለው ፓርቲ አሰባሳቢ ትርክትን ከማስቀመጥ አኳያ እንደ መንግስት ተይዞ እየተሰራበት ያለ ነው። ይሄ ጥሩ ነው፣ ጥቅም አለው። ሀገርን ሀገር አድሞ ሊያስቀጥል የሚችል ብዙ ታሪኮች አሉ። እነዛ ታሪኮች የጋራ ታሪኮቻቸው መቀጠላቸው ሀገርን ለማስቀጠል እድል ይሰጣል ማለት ነው። ሌላው ደግሞ አማራን የማይገልጹ የተለያዩ ትርክቶች አሉ በእኛ በኩል የተሰጡንና ያንን ትርክትም የወል ትርክት እንዳልሆነ እውቅና ሌላው አካባቢና ሌላው ማህበረሰብ እንዳለ ችግራችንን አስወግዶ ቆሻሻውን